ሀብተኛ ሆን እኮ አንድ ቲሸርት $6000 የሚጠየቅበት ኪንግ ዚስ ዋይስ ኪንግ ትላል። ምን አባሽ ነው ኪንግ? የታባሽ ስለ ኪንግ ይታቀል ግን ትሸቅይበታለህ። ኪንግ ዚስ ኢትዮጵያን ኪንግ ይምጣ ብትባል ግን አሁን እቺ የመጀመሪያ ተቋሚ ነው። እሷ ግን 6000 ብር ዶላር ምናምን ትላለች። አውቃ እኮ ነው $50 መናገር አቅቷቸው እንዳይመስላችሁ። ብልጥ ነው አበሻ፣ ገብጋባ ነው አበሻ፣ ሆዳም ነው አበሻ። የዛሬው አበሻ ለኢሜጁ አይጨነቅም፣ ለክብሩ አይጨነቅም። እንደዚህ አይነት ሰው ሲመጣ እንደው መሸለም ነው። ስፒድ I love you my brother ና ብትፈልግኝ አልፈልግም ገንዘብ ይሄን ሰል ብትዩ ስፒድ አይወጣም ዝም ብሎ ኖ bring my cash ነው። እናንተ ግን ገብጋባ 6000 9000 ጥቁር እኮ ነው ቢያንስ እንደኛ እኮ ጥቁር እኮ ነው። እንዲህ ያኛል ጭካኔ ምንድነው? ነጠላውንም $5000 ክፈልን። ይሄ እኮ ለማኞች ናቸው። ኢትዮጵያ የወረዱ የረከሱ ናቸው እየተባለ ነጮች ኮሜንት ሲያደርጉ ብታዩ እሱ ጋር ሄደው ሆቴል ሲያርፍ ያረፈበትን እንዳታስከፍሉ ሌሎቹን አስከፍሏቸው፣ አንተን ግን አናስከፍልም ብለህ ምን ማድረግ አለብህ? ቢዝነስ ትሰራለህ። ዓለም ላይ እንደዚህ አድርጋችሁ ማስተዋወቅ እንጂ ገና እንደመጣ ብሩን ለመቀበል ስትቀባበሉ ስትሆኑ በጌታ በኢየሱስ ስም ምን አይነት አዋራጅ ህዝብ እንዳለን አየው። አዋራጅ ህዝብ አየው። ስለዚህ ይህን ነገር አስተካክሉ። ይሄ የባህል ልብስ በተለይ እኔ አሁን እንደዚህ አይነት ሌባ ቤት ብሞት ሄዳችሁ እንዳትገዙ። ከእንደዚህ አይነት መረን ሌቦች ጋር ሄዳችሁ የባህል ልብስ እንዳትገዙ። እኔ እንነግራለሁ። ቲሸርት 5000 ብር የሸጥሽለት 6000 ብር የሸጥሽለት ስካርቭ የሸጥሽለት አንቺ ጅብ፣ አንቺ ቤት መጥቶ አንድ ዕቃ የሚገዛ የለም ከዚህ በኋላ ከስረሽ ትዘጊያለሽ። ሆዳ ባለጌ፣ ኢትዮጵያን አሰዳቢ ነሽ። ኢትዮጵያን አዋራጅ፣ ሆድሽን ብቻ የምታይ አዋራጅ ነሽ። ባለጌ ነሽ። እኔ ማናቸውንም ብንሆን ምንድነው የምናደርገው? እንደዚህ አይነት ታዋቂ ሰዎች ሲሞቱ አስተዋውቅልኝ ልብሴን፣ በቃ አስተዋውቅልኝ ልብሴን፣ ሆቴሌን አስተዋውቅ፣ ምግቤን አስተዋውቅ። ሌላው የአዶናይን አመስግኑልኝ። በጣም ጎበዝ አዶናይ፣ ትችላለህ፣ ጥሩ ነገር ሰርተሃል። እንደዚህ አይነት ነገሮች ወደፊት የምታመጣቸው ልጆች ጥሩ አድርገሃል። እግዚአብሔር ይባርክ። ትልቅ ስራ አይቻለሁ። ሌላው ሃይማኖት ኦርቶዶክስ እምነት ልጁን መቀበሏ መልካም ነገር። ሙስሊሞችን ብታደርጉ ፕሮቴስታንቶችን ብታደርጉ መልካም። እንግዳ መቀበል ኃጢአት አይደለም። የምትሳደቡ ሰዎች አይቻሉ። ምን ተፈጠረ? ምን ሆነ? ይሄ ላይቭ ስትሪመር እንጂ ምንም የሚያደርግ ልጅ አይደለም። ምን አደረገ? ላይቭ ስትሪመር ነው። ቪዲዮ በየሀገሩ ሄዶ ይቀርጻል፣ ባህል ያስተዋውቃል። ኢትዮጵያ ደግሞ ኦርቶዶክስ ወንድምና እህቶች ወየ ማህዬ ውዴ ይሄንን ነገር ማድረጋቸው ምንም ችግር የለው። ስፒድ ለሃይማኖቱ ብዙም አይደለም። አሜሪካ ጣጣ የላቸውም። ስለ ሃይማኖት አይሞቀው አይበርደው። ስፒድ መሆነ ሌሎቹ ስለ ሃይማኖት ደንታ የላቸው። የሃይማኖት ፍቅር አያስይዟቸውም። ያስይዟቸው ምንድነው? እምነት ላይ እንጂ ሃይማኖት ላይ ፎከስ የለም። ግን ማስተዋወቃቸው ኦርቶዶክስ ምንም ችግር አለው ብዬ አላስብም። መጥፎም ነገር አይደለም። ይህ ደናሽ ልጅ አይደለም። ራቁቱን የሚሄድ ልጅ አይደለም። ብዙ ራቁቱን ስላችሁ ምንድን ነው? በመጥፎ ነገር የሚታወቅ ልጅ አይደለም። ስለዚህ መልካም ነው ያደረጉት፣ ጥሩ ነገር ነው። ኢትዮጵያ በደንብ ክርስትናን በደንብ ታከብር ሀገር። ሌላው ሙስሊምንም ጭምር ሙስሊሞች ሄዳችሁ ማስተዋወቅ ትችላላችሁ። ማኩረፍ አስፈላጊ ነው ብዬ አላስብም። ፕሮቴስታንቶች ማስተዋወቅ ትችላላችሁ። ስለዚህ መልካም ነገር ነው። ደምዬ እንዴት ነህ? ስለዚህ ይሄን ማድረጉ መልካም ነው ብዬ አስባለሁ። አዶናይ ትልቅ ስራ። ሀሴትን አመስግኑልኝ። አቤት እንግሊዘኛ፣ አቤት የጨዋ ዘር። አቦ አንቺስ ተባረኪ። እቺ ሚስ ኢትዮጵያ፣ ሚስ አፍሪካ
ጨዋ አሳድጎሻል እናቱ። የነ ደራርቱ ቤተሰቦች ጨዋ አሳድጓቸዋል። ዮር ሌጀንድ መጥቶ እዚህ ስፒድ ምን ያህል እንደሚያወራላችሁ ጨዋ ወልዶ ጨዋ ያሳድገሽ። አታውቅነጠነች ሀብታም ሆነ ምን ሆነ በራስሽ የምትተማመኝ ጽድት ያልሽ ሴት በጣም ቴንኪው። ሌሎች ሴቶች አትቁነጥነጡ፣ አረጋጉት። እንደው ሀብታምና ታዋቂ ስታዩ አይናችሁ ብር የሚል በረሮች አላችሁ። ተረጋጉ። እናቱ ገና ያንግ ነው፣ 20 ምናምን ነው አመቱ። ትዳር የሚፈልግ ሰው አይደለም። ከወደዳችሁ ግን ይህ ነው የሆነን ሴት አብሯት ዴት ሊያደርግ ይችላል። ስለዚህ አትቁነጥነጡ። በቃ ገንዘብ ስታዩ የሚያረጋችሁ ሴቶች አላችሁ። ተረጋጉ፣ ተረጋጉ። ሌላው ጥሬ ስጋ ፕሊዝ፣ ኢትዮጵያ ለሚመጣ ማንኛውም የሌላ ባህል ጥሬ ስጋ የሚባል እካክ እንዳታበሉ። እካክ ብየዋለሁ። ጥሬ ስጋ እኔ እንኳን አልበላው። ይህ ባናት ተጠቀል። ጥሬ ስጋ ምንም ኬሚስትሪ የሌለው ነው። ከብት አርደ የምታወጣው ነው። እውቀት አይጠይቅም። ትልቅ ነገር አድርጋችሁ እንዳታወሩ። ያማል እንዴ ምድረ ቀውስ አሞት ሽንት ቤት ነው የተሯሯጠው። እንኳን እሱን ይሄናል እውቀት ያለው ስራ አይደለም። ኢትዮጵያ በቴክኖሎጂ በኬሚስትሪ በምግብ አሰራር የታወቀች ናት። ብዙ ምግብ አላት። ቢላ ይዘ ምናምን መግረፍ ነበር ይዘ ሰገጤ አስተካክሉ ማይ ሶንክቹ ጥሬ ስጋ ምን እውቀት ይፈልጋል እንዴ? ከብት አርደ ስጋ ማብላት የሰውን ልጅ ገላችሁ ነበረ። እንኳን እሱ እኔ አልበላም። ከኢትዮጵያ 3 ወር 4 ወር የወጡ ሰዎች ስጋ አይበሉ። ይሄ እንደዚህ ጥሬ ስጋ አይበላም። የምትበላ ካለ ብላ፣ አታወርዱ። ሌላው ስፓይሲ ነገር አይበሉም። የሌላ ሀገር ልጆች አይበሉም። ስፓይሲ ነገር አይወዱም። እንዴ ኢትዮጵያ ቅንጭር ብለ የቀረው በስፓይሲ አይደል እንዴ? ምን አመጣ? አሁንም ስታበሉ ስፓይሲ የሆነ ነገር አሁን ሰናፍጭ የሚባል እካክ ምግብ በጣም ነው መጣላው። አሁን ሰናፍጭ ይበላል አይበላም? ምንም ጣዕም የለውም። ሰናፍጭ የምትለው እግዚአብሔር ምስክሬ ነው የምልህ፣ ጣዕም የለውም። ማቃጠሉን ብቻ እንደ ጀግንነት ያዩታል። እንደ ማቃጠል ጀግንነት ነው እንዴ? ምን አይነት እብድ ህዝብ ነው ያለን እኛ። ስለዚህ ጥሬ ስጋ ለማንም እንዳታበሉ፣ ለማንም እንዳታበሉ። ሌላው ቴስት ያለው ነገር አለ። ኢቭን ዶሮ ወጥ ቢሆንም ማይልድ የሆነ ነው የሚሰራው፣ ማይልድ የሆነ ነው የሚበላው። ቡናውን አሁን ወዶታል፣ ደስ ብሎታል። አየ በስርዓት አይ ቲንክ የሰለጠነ ሀገር የኖረች ትመስለኛለች። ዞር ዞር ያለች ክትፎም ስታበሉ ለብ ለብ አብሉ፣ ጥሬ እንዳታበሉት። ጥሎ ነው የሚሄደው። በተለይ የየትም ሀገር ዜጋ ትልቁ ቫኬሽን የሚመጡበት ሪዝን ልንገራችሁ፣ ምግቡ ካልተስማማ አይመጣለ። ተረጋጉ። የመጀመሪያው ትዝታ የሚሆነው ሆዱ የቆረጠው ነው፣ ሽንት ቤት የተሯሯጠበት ነው። ይሄ ገማ ስጋን አውጣና ጣል። ከብት እያረድክ እየመጣ ላብላ ብለ ባህሪ ነው አትበል። ሂድና አውጣና ጣል። ኩክ አርጋችሁ ጠብሳችሁ ምን አርጋችሁ አብሉ እንጂ ጥሬ ስጋ እያመጣ ምንም ከብት የሚበላውን አታብላ። ተዉ፣ አይጠቅማም። ኢትዮጵያን በጥሩ ያሳውቃት እንዴ። እንኳን ስፒድ አይደለም እኔ ብበላ በሽታ ነው የሚሆነኝ። ስለዚህ እንደዚህ አይነት ነገር አታርጉ። ሌላው ሆቴል አጠቃቀም ሰልጥኑ፣ ብልጡኑ። ከዚህ ሰው እንዴት ነው ቢዝነስ የምሰራው ብላችሁ ትልልቅ ሆቴል ያላችሁ ስማርቱ ነው። ዓለም የሚያውቀው ልጅ ነው። ዓለም ሆቴልን አስተዋወቀል ማለት ሲመጡ ስፒድ ነግሮን ነው ብለው ነው የሚመጡት። ለምሳሌ የዮኒ ማኛ ጸጉር፣ ዮኒ ማኛ ብሎኝ ያልመጣ የለም። ትሬስ ቢያን ነው ሰው የሚሰራው ጸጉር። ታዋቂነት ይጠቅማል። የሙዚቃ ባህሎቻችንን ወይም ደግሞ የምንም ባህል ይሁን አስተዋውቁት፣ በፍቅር በጥሩ ነገር በነፃ። ምድረ ሆዳም በነፃ ምድረ ጅብ በነፃ አስተዋውቁ። ስለዚህ በነፃ ሲሆን ምን ይሆናል? በጣም ቫልዩ ይኖረዋል። ይሄ ሌላው አስተርጓሚ ሮሚት እንዳታበሉ እብዶች። እካክ ነህ። ጥሬ ስጋ
የሌላውን ዓለም አታብሉ። የኛ ነው። የኛም ቢሆን እኔ አሁን ከፍለኸኝ አልበላት እፈረዋለሁ። ምክንያቱም በሽታ አለው። ሽንት ቤት ነው የሚወስድ። እኔ የአበሻ ክትፎ ጥሬውን የአበሻ ጥሬ ስጋ ሽንት ቤት ነው የሚያስቀምጠኝ። እንኳን ሌላው አትቅበጅበጁ፣ ተረጋጉ፣ ረጋ በሉ። ታዋቂ ሰው መጥቷል፣ እንዴት ነው ሀገራችንን የምናስተዋውቀው የሚለው ነገር በደንብ ይሰመርበት። ትርጉም በስለሺ አትሁኑ። በደንብ ብዙ ምግብ አላት ኢትዮጵያ የምታበላው ካልቸራል የሆነ ብዙ ምግብ፣ የሚያቃጥል ነገር ያልበሰለ ነገር ለዚህ ሰው እንዳሰጡት አደራ። አንዳንድ እብዶች ጫት እንዳታስቀሙት፣ ጫት እንዳታስቀሙት። የኢትዮጵያን ጠጅ የማይወደው የለም። የሌላ ዜጋ ሆኖ የኢትዮጵያን ጠጅ የኢትዮጵያን ጠላ የማይወድ የለም። ስለማቅ they will love that። የኢትዮጵያን አረቄ ይወዱታል። they will enjoy that። ብር ላይ አትስገብገቡ፣ አትስገብገቡ። ብር ላይ አሁን ምንም ጥቅም የለው። በነፃ ያስተዋውቅ፣ ብዙ ትርፋማ ትሆናላችሁ። አንድ ቲሸርት 6,000 ብር ሲሸጡ አይቻለሁ። እንደዚህ አይነት ገብጋቦች በጣም ነው የምጠላው። የማያልፍላቸውም ለዛ ነው። አንድ ቲሸርት እንዲያስተዋውቃላችሁ መስራት ስችሉ። አዎ ሼፍ ማርከስን እንዴት አይወደውም? ኢንተርናሽናል ነው። እዛ ቤት የሚሄደው ሰው በጣም ጥሩ ነገር ስላለ ነው። ብልግና አይጨመርበት፣ ገብጋባነት አይጨመርበት፣ አይጨመርበት። ኢትዮጵያዊነት፣ ደግነት፣ ጨዋነት ነው ብዙ ዓለም የሚያውቅ። አታሰደው፣ ስፖንሰር ሁኑት። ብዙ ነገሩን በነፃ ስፖንሰር እንዲያደርግላችሁ ብልጡኑ ስፖንሰር እንዲያደርግላችሁ። ሆቴሎች በተለይ ተንደፋድፋቸው ይህን ሰው አገኙት፣ ስፖንሰር አድርጉት። ሆቴሎች ስፖንሰር፣ ምግብ ቤቶች ስፖንሰር፣ የእናንተን ምግብ ያስተዋውቅላችሁ። በተለይ አልጫ ክክ ምናምን ይወዳ። አሁን የኔ ልጆች የሚወዱት ሽሮ ይወዳሉ እና አልጫ ክክ ነው የሚበሉልኝ እና ጥብስ አይነኩትም። ሌላው አደራ ሆቴሎች ስካይላይን ሊሆን ይችላል፣ ኢሊሊ ሆቴል ሊሆን ይችላል፣ ሌሎች ሂልተን ሊሆን ይችላል፣ ነው ሸራተን አዲስ ሊሆን ይችላል። ኤኒዌር ይህን ሰው ስፖንሰር አድርጋችሁ በደንብ በነፃ ሰውየውን በጣም ማስተዋወቅ ጥሩ ነው። ገቨርንመንት ይሄ ትልቅ አጋጣሚያችሁ ነው። ብልጽግና ይለፍላችሁ። ዮኒ ማኛ ይሄን ስራ ይስራላችሁ። እንግዲህ ሀገሬ ስለሆነ ምንም ማድረግ አልችልም። ሀገሩን እየገዛ ያለው ብልጽግና ስለሆነ ይሄን ኤክስትሪምሊ ዓለም ላይ እንዲያስተዋውቅልህ አሰራል። ብልጡ ይሄን ግብዳ ቢዝነስ ነው። ያ እስካር 7500 ወይን ይሻቃላል። ስለዚህ በቃ ኢትዮጵያ ላይ ሰው መጥቶ መዝናናት እንደሚችል ጥሩ የሚታዩ ሪዞርቶች ደቡብ ላይ አደራ። ደቡቦች ደጎች ናቸው። አማራም ክልል ደቡብ ደግ ነው። ትግራይም እንደዚሁ፣ ኦሮሚያም እንደዚሁ፣ ሐዋሳም ምናምን እየሄድክ ጥሩ ሪዞርቶች ይረፍ፣ ስፖንሰር አድርጉት። በነፃ ኢትዮጵያን ትልቅ አድርጎ እንዲያወራ መሰራት አለበት። በዩቲዩብ ሰብስክራይበር 200 ምናምን ሺህ ሰብስክራይበር ኢትዮጵያ አግኝቷል ኦልሬዲ። አረጉት እንጂ ውድ ከሆነ ኢትዮጵያ ውድ ናት ነው የሚልህ። ኢትዮጵያ ውድ ናት ብለው ነው የሚያወራል ውድ ከሆነ። ኢትዮጵያ ግን በጣም ነው ትሪት ያደረጉኝ ካለ ገስዋ ኢትዮጵያ ሰው ይመጣል። የቲሸርቱን ነገር አደራ መስተካከል አለበት። ቲሸርቱና ስካርፉ መስተካከል አለበት። ብልግናን የተሰራው ታፕታፕ ኮፒ ሊንክ እያደረጋችሁ የአባይ ግድብ ህዳሴ በጣም መታየት አለበት። ስለዚህ ሌላው ቋንቋ የሚችል ሰው መኖር አለበት። ቋንቋ የሚችል ሰው መኖር አለበት። ምድረ ሰገጤ አትምጣ። ቋንቋ ከሌለ ልትግባባ አትችልም። ተግባባ። ቋንቋ ካልተግባባ ምንም ልትግባባ እና
ቋንቋን የሚያክሰው አብሮት መሆን አለበት። ቋንቋ እንግሊዝኛ ቋንቋ ምን ስላልተገዛለው ምናምን ጣሊያን ነው የመጣችሁ። ጣሊያንኛ ነበር የምትችለው ወሪያ እንዲ በእንግሊዝኛ ትምህርት ቤት እየተማርና አይደል እንዲያድግ ነው። ወርቅ ቤቱ ምን አደረጉ? ወርቅ ቤቱ አላየውም፣ በደንብ ሙሉን ፕሮግራም አላየውም። በጥሩ አስተዋውቁ ጎበዞች። ብልጥ 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 ሁኑልኝ ነው ምለው እኔ። እንደዛ ነው ብዙዎቻችሁን የማስበው መደረግም ያለበት። ደስ ብሎኛል። ኦርቶዶክስ ያደረገችው ነገር ደስ ብሎኛል። እኔ ጥሩ ነገር ሳይ ጥሩ ነው ምለው። ኦርቶዶክስ ባህሏን ማስተዋወቋ፣ ታሪኳን ማስተዋወቋ፣ ማሳየቷ እጅግ ደስ የሚል ነገር ነው። የሚታይ ነገር ካለ ታሳያለ፣ የሚታይ ነገር ከሌለ ይደውን ሻው። ኦርቶዶክስ የሚታይ ነገር አሏት፣ እንደ ቅርስ ያስቀመጠቻቸው ነገሮች አሏት፣ ታሳያለች። ሌሎቻችሁም ካላችሁ ማሳየት እንጂ ማኩረፍ አስፈላጊ አይደለም። አስፈላጊ አይደለም ማኩረፍ። ናይስ። ወርቅ ቤቱ ማን ነው? ስሙን ንገሩኝ። የወርቅ ቤቱን ስም ላስተዋውቅለት በነፃ። ማን ነው የወርቅ ቤቱ ስም? ሲልቨር ብራስሌት የሰጠው ማን ነው? ይሄ የጨዋ ዘር ማን ነው? ስሙን ንገሩኝ። ስሙ ማን ነው? ማን ነው ስሙ? የወርቅ ቤቱ ያ ወርቅ ቤት ሲልቨር የሰጠው ይሄ የጨዋ ዘር ማን ነው? ማን ነው? ስሙን ንገሩኝ። ማን ይባላል ወርቅ ቤቱ? ኤንድዬ ሁላችሁም ሰላማችሁ ይብዛ። የወርቅ ቤቱ ስም ማን ነው? ጆን ይባላል። ጆን ወርቅ ቤት። የወርቅ ቤቱ ስም ማን የሚባል ወርቅ ቤት ነው? ሼፍ ማርከስ የሰራው ሂዝ አሜሪካን ሰው ጥሩ ነገር ነው የሚሰራው። ሼፍ ማርከስ ኦፍ ኮርስ ሂ ኖው ዘ ካልቸር። ስለዚህ ለእሱ ከባድ አይደለም። ይህ ለኢትዮጵያውያን ለሆኑ ነው ይህን እየነገርኩ ያለሁት። ምንድነው ወርቅ ቤቱ ስሙ? ሼፍ ማርከስን አመስግኑልኝ፣ አዶናይን አመስግኑልኝ፣ ሯጮቹን የዲባባ ቤተሰቦችን ሯጮቹን በሙሉ አመስግኑልኝ። ያ ወርቅ ቤቱ የሰጠውም እንትናን ማን ነው ስሟን? ሀሴትን አመስግኑልኝ። ሌላው ነው ወርቅ ቤቱን ስሙን በደንብ ነገሩኝ። ደምረው ወርቅ ቤት ዛሬ ባለቤቱ ጆን ይባላል። እሺ ስሙ አይታይም። ኦኬ ብራዘር፣ በውስጥ አናግረኝ፣ እኔ በነፃ አስተዋውቅልሃለሁ። ጌታ ምስክረኝ፣ በጣም ደስ ብሎኛል። እንደ አንተ አይነት ጨዋ ኢትዮጵያዊ ሶ ፕራድ። በቃ እንደዚህ አይነት ጨዋ ሲኖር ደስ ይላል። ሆዳ እህቶቻችን ግን አዝኛል። ለአንድ ቲሸርት 6,000 ብር ያስከፈልሽ ባለጌ መረን። ኢትዮጵያዊነት እንደዚህ አይደለም። ነፃ ማርኬት ነው፣ አንደርስታንድ አደርጋለሁ። ግን ኢትዮጵያ ዓለም ላይ እየታየች ነው። ዓለም ላይ ስሟ ከነ ምናምኗ ኢትዮጵያ ትበልጥብኛለች። ስለዚህ እንደዚህ አይነት ብልግና አይሰራም። አንድ ስካርፍ 5,000 የምትሸጡ ሌቦች አያልፍላችሁም። አሲዳም ናችሁ። አሲዳም እንደ ኢትዮጵያ ነው ያዋረድሽን። ጊፍት ነው መሆን ያለበት። እንግዳ ተቀባይ ሀገር ከተባልን መቀበል ነው ያለብን። አለቀ። እንግዳ ተቀባይ ሀገር ብለ ዘራፊ ኮንክ ማን ይመጣል? ያና አዋርዳችሁናል። ስለዚህ አንዳንድ ሴቶችም አደራ ልትዘርፉት እንዳትመጡና እንዳታሰድቡን፣ ኢትዮጵያ እንዳታሰድቡ። አይኖ ልጁን በማንነታችሁ ወዳችሁት አይደለም፣ በዝናው ነው የተወደደው። ዝናውን ያስወደደው ቁመናው ምናምን አይደለም። ዝናው ስለሆነ ሴቶቻችን እንዳታዋርዱን፣ አደራ እንዳታዋርዱ። ላይቭ ነው የሚለቀቀው፣ ላይቭ ነው ብዙ ነገር ያለው። እንዳታሰድቧት ኢትዮጵያ አደራ። መኩሻይ አደራ እንዳታሰድቧት ኢትዮጵያ ከነ ክብራችን። ኢትዮጵያ እንደዚህ ናት ተብሎ ትልቅ ስም እንሰጣለን። ሌላው ምግብ ላይ መኩዬ፣ ሌላው ምግብ ላይ
አደራ አደራ፣ ያልበሰለ ምግብ ሰጣችሁ ሁለተኛ እንዳይደርስ እንዳታረጉት። በምግብ አንደራደርም። ማናችንም የትም ሀገር ስንሄድ እንደ ቫኬሽን የምናየው ምግብ ነው። እንደ ቫኬሽን የምናየው ከቫኬሽን አንዱ የሚያዝናናው ነገር የሰውን ልጅ ምግብ ነው። ጥሬ ስጋ ከብት የሚበላውን ይዘመጣ የማይረባ ነገር አብልተ የሰው ልጅ ተቅማጥ በተቅማጥ አታርጉ። ክትፎ እንዳታበሉ። ጥሬ ስጋ ጥሬና ክትፎ እንዳታበሉ። ክትፎ ከሆነ እሳት የነካው ይህ ጥራ ስጋ የሚባል ኮልኮሌ ነገር ምንም እውቀት የማይጠይቅ ነገር ባህል ነው እያላችሁ እንዳታወሩ። መሀይም አትሁኑ። ምን ለጠቅማት የሚሆን ነገር ምንም ነገር የለም። በተለይ ጥሬ ስጋ የሚያበዛ ሬ የሚባል በሽታ አለ። እግር የሚሸመቅቅ በሽታ ነው። ታውቃላችሁ። ጥሬ ስጋ የሚያበዛ ሰው መጨረሻው አንድ እግሩ ሽባ ነው የሚሆነው። ልክረ በጣም ማብዛት እግርን ነው የሚሸመቅቅልህ እና በማስተዋል ቢሆን ደስ ይለኛል። የሌላ ሀገሮች ሲመጡ ሀገር ተቀባይ ኢትዮጵያ በጣም በክብር መቀበል አለብን። ላይቭ ስትሪመር ነው። 268,000 ሰው ነበር ሲከታተለው የነበረው። ሌላው ቋንቋ አይብ እንዳታበሉት። አይብ፣ ጥሬ ስጋ እና ክትፎ ጥሬ እንዳታበሉ አደራ አደራ። ኢትዮጵያን እንዲረግማት ነው የሚያደርገው። ኢትዮጵያ በምግቡ ካልወደደው ጥሎ ነው የሚወጣው። ስለዚህ ደግሞ ጥርስ ላይ አድርጎ እንደ ጀግና ቢላ አድርጎ ያስበላል። አቆሙ ፕሌስ። እኛው ባህላችን ነው እንሸዋወድ። ከዛ ውጭ አይሆንም፣ ለሌሎች አይሆንም። ይህንን አስተካክሉ ብዬ አስባለሁ። በጣም ኢነርጂ ያለው ሰው ነው። በጣም ፓወርፉል መንግስት ማለት ነው። ላይቭ ስትሪመሮች እንደሱ አይነቱ መንግስት ማለት ናቸው። 50 ሚሊዮን ህዝብ ይዘዋል። ሚጥሚጣ ነገር ቀስ እያላችሁ የሚለበልብ ነገር እንዳታበሉ። ሽሮ አሪፍ ናት፣ አትቃወም። ሽሮ ግፋቢል ፈስ ነው የሚለቅበት፣ ችግር የለው። ኮፊው ቆንጆ ነው። ማኪያሮ፣ የኢትዮጵያ ማኪያሮ በጣም አሪፍ ነው። ይወዳል። ካፕቺኖ፣ ማኪያሮ፣ ላቴ ምናምን ደስ የሚለው መጠጥ ነው። እሱን አድርገው። ይህን ብታደርጉ ጥሩ። ስለዚህ ማስተዋወቅ፣ አየር መንገድን አስተዋውቁ። የኢትዮጵያ መንግስት አየር መንገድን አስተዋውቅ። አባይ ግድብን አስተዋውቁ። ሌላ የሚሰሩ የኢትዮጵያ ፕሮጀክቶችን በትልቁ አድዋን ምናምን አስተዋውቁ። የተሰሩት በደንብ አስተዋውቁ። ይህንን ማስተዋወቅ ጥሩ ነው። አዶናይ ጀግና አለ። በእውነት አገበርኩሽ አባ። በቃ አሁን ትችያለሽ። አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር ደንቆኛል። ግን አበሻ ደግሞ አዶናይን ኢግኖር ማድረጉ ግራ ገብቶኛል፣ አልገባኝም። ጌታ ዘዶ እንዴት ነሽ? አዶናይን ኢግኖር ማድረግ ግራ ገባኝ። ያ ሁላ ስታጨበጭቡለት የነበረው የሆነ ሌላ ሰው ሲመጣ ላጠው ጥሎ መሄድ ነው። አበሻ ወይ የአበሻ ነገር እኮ አያስተማምንም። ጌታ ምስክር አያስተማምንም። አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅን ክብር በጣም መሰጠት ነበረበት። አይቻለሁ። እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታን በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል ነው የተናገረ። የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረገው። ይሄ ነገር ጋርዶቹን ማናገር ይቻል ነበር። ኢትዮጵያውያን አዶናይ ጋርዶቹ እንትን ሲሉት ኢትዮጵያውያን ያው እንግሊዘኛ ችግር ስላለ እንጂ ጋርዶቹን ማናገር ይቻል ነበር። ከባድ አልነበር።
አዶናይ እዛ ቦታ ላይ በጣም ሜን ካራክተር መሆን ነበረበት። አዶናይን ዓለም ላይ እናሳውቀዋለን ስትሉ የነበራችሁ ስትበጠረቁ የነበራችሁ እንዴት አላረጋችሁት? አብራችሁ ማሳየን ነበረባችሁ። አዶናይ እንግሊዝኛውንም ስለሚችለው ሞር ኢንፍሉዌንስ አድርጎ እንዲታወቅ ማድረግ የነበረባችሁ እናንተ ናችሁ። ሀገር ውስጥ እንጂ ከሀገር የወጣ ፍምስና እንዲያገኘው አትፈልጉም ማለት ሀበሻ ኖ ከልክለውት አይደለም። ሌሎች ሰዎች አንደርስታንድ እንዲያደርጓቸው ጋርዶቹ አያውቁትም። የኢትዮጵያ ቲክታከር ነው፣ የአሜሪካ ቲክታከር አይደለም፣ በእንግሊዝኛ አይደለም። ብዙ የእሱ ቪዲዮ የሚሰራው በአማርኛ ስለሆነ አያውቁትም። ሶዳብን ሳይድ ምን መደረግ ነበረበት? ኤክስፕሌን አድርጎ እንዲግባቡ ማድረግ ነበረበት። ስለዚህ ያ ነገር ይጎልናል። ሌላው አስተርጓሚ ትራንስሌተር በጣም ያስፈልጋል። አስተርጓሚ፣ ጥሩ እንግሊዝኛ ተናጋሪ በጣም ያስፈልጋል። አዎ ገፈተሩት። በቴክኒክ ብልሽ አላወቁትማ። እና አዶናይ በርታ፣ ሳይደብር አብረውን። ሌላው ጆን ዳሌን እና አዶናይ ሲተቃቀፉ አይቻለሁ፣ ደስ ብሎኛል። በፊትም የተጣሉ ሰዎች አይደሉም። በመሀል ግን አለች ሴት አለች፣ በመሀል ጃኒ ስላለች ትንሽ ችግር እንዳይፈጠር። ስለዚህ አዶናይ እና ጆን ዳንኤል ሲተቃቀፉ ሰላም ሲባባሉ ማየቱ ብዙ ትሬንድ አብሮ መስራት ይችላሉ። ብዙ አብሮ ማደግ ይቻላል። የአራዳ ልጅ ብልጥ መሆን ነው፣ ይዞ መገኘት ነው። ይዛችሁ ተገኙ፣ ወጣቶች ናችሁ። እንዲያውም አንዴ እንትና የሰራው ቪዲዮ አይቼ ሙድ ሲይዝባቸው ነበር። ጊዜ መላጣ ነው አንሸራቶ ይጥላል። የሆነ ጨላ ጠይቀውት ነው መሰለኝ። ፉርሜሳ ናወቃችሁት? ማን ነው ፉርሜሳ? ፉርሜሳ ማን ነው? ፉርሜሳ ማይኮ ጊዜ መላጣ ነው አንሸራቶ ይጥላል። ምን እያለ ሲበጠረቅባቸው ነበር መሰላችሁ? ቪዲዮ ላሳያችሁ። ጆሲ ናት። ይኸውላችሁ እንደዚህ አይነት ነገር ምን አለ መሰለ፣ ደግሜ ላሳያችሁ አንዴ። አያችሁ፣ አትናቁ። አንድ ነገር አለ፣ የሰው ልጅ አይናቅ። ሰርታችሁ ተለወጡ። ምን አሁን ለአንተ ይሰጠዋል፣ አይገርምም? አሁን ለአንተ እነ ጆን ዳንኤል እነ ጆሲ ይሰጠዋል። አንተ የሰው መኪና ይዘ ነው፣ የራስ እንኳን መኪና አልነበረም። ጆሲ ጩጬ ነበረች፣ አዶናይም ማን ነው ጆን ዳንኤልም ጩጬ ነበረ። በጣም ተመስጠው ደስ ብሏቸው እንትን ሲሉት ነበረ። ግን ሰርተ ተለወጥ ምናምን እያለ ተበጠረቀባቸው። ገስወራፕና እነዚህ ሰዎች ራስን ይገዙዋል። ራሱ አትናቁ። የሰው ልጅ በተለይ አድናቂዎቻችሁን የሚያከብሯችሁን ሰዎች አትናቁ። ነገን አታውቁትም። እነዚህ ሰዎች እነዚህ ልጆች በአጭር ጊዜ ውስጥ የተቀየሩ ናቸው። ስለዚህ ማናችሁም ትላንት ፌመስ ብትሆኑ ምናምን ብትሆኑ ሌሎችን የመናቅ ነገር ባታሳዩ ጥሩ ነው። ይሄን ነገር በህይወት ኖሮ ማየታቸው ጆን ዳንኤልና ጆሲ እግዚአብሔርን አመስግኑ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው።
ስለዚህ እንደዛ ሲበጠረቅ የነበረው ማይክ ፍራንኮ ዛሬ ወፍ የሚያየው ሰው የለም። አትንቦታረሩ። ታወቅን ፌመስ ነን ምናምን ተብለን አትታሹ። እኔ መንገድ ላይ ሰው ሳገኝ ጌታ ምስክሬ በጣም በትት ያገኙኝ ሰዎችን ማየት ትችላላችሁ። ማኝ ይጂ ሸራተን ነው የሚለዋቸው። መንገድ ላይ ሲያገኙ አልበጠረቅ እንዲህ ያልል እንዲህ ያልል በደንብ ኬፍ ብዬ አማን ነው ምናምን ብዬ ነው ሄደው። ጠይቅ ማንንም። አትመጻደቁ፣ አትመጻደቁ። ቬሮኒካ ማንም ሳያውቃት በሚሰድባት ሰዓት አየር መሆን አለበት። I farted on myself, bro. I thought it was a fart. አየር መሆን አለበት ጋይስ። አየር መሆን አለበት። አየር መሆን አለበት ፕሊዝ። No, it's too late, bro. Come on, bro. No, bro. I gotta finish the stream, bro. Don't clean up. Go clean yourself. I know, but I gotta finish the stream, though. አሬ እኔ አባት ሲያሳዝን። I gotta finish the stream. አንተ ማይኩን አጥፈው። ማይኩን አጥፈው። You know, Ethiopia is a beautiful, beautiful, beautiful city. Yeah, ማይኩን By ማጥፈው። the way, absolutely fantastic hospitality. You know that? ወይኔ ጋይስ It's absolutely amazing. ስፖት ላይ እየወሰደው ነው በቃ። አሁን ይኸው ኢትዮጵያ ላይ ያለው አይደለ? ያ ልጅ ነበር በቃ ቴኬር ማድረግ የነበረበት ይሄ ነው። Maybe they should. አያችሁ በቃ ወሰደው አሁን ስፖት ላይ Zimbabwe. Zimbabwe is in the house. Even let them know. Let them know. Zimbabwe now. ካሜራውን እሱ ላይ That ain't gonna lie. Man is in the toilet. Give him some space. Give him some space. So look at the view. Maybe we'll look at the view. So, what tends to happen in Ethiopia is beautiful sceneries. You know. Now imagine the beauty about Ethiopia is, listen, come here. Yeah. The beauty about Ethiopia is, do you want to love your country? Look at this